ውድ የዋናው አካዳሚ ቤተሰቦች እንኳን ደህና ተመለሳችሁ። ዛሬ እንግዲህ የምናየው የስራ ቅጥር ለመግባት የሚያስፈልጉንን ሜን ኮምፖነንቶች ይሆናል። እነዚህን ኮምፖነንቶች እንግዲህ አንድ ላይ አብረን እናያለን። ዛሬ ለአንድ ስራ ማመልከት የሚያስፈልጉን ምንድናቸው የሚለውን ብሬክዳውን አድርገን ዛሬ በደንብ እንመለከታለን። የተለያዩ አዳዲስ ቱሎችንም ተጠቅመን እነዚህን ቱሎች በመጠቀም አፕላይ እናረጋለን ማለት ነው። መጀመሪያ እንግዲህ የሚያስፈልገን አንድ ስራ ለመቀጠር የሚያስፈልጉን ወሳኝ ነገሮች አሉ። ለምሳሌ ያህል ሬዝሜ ያስፈልገናል ወይም ሲቪ የሚባለው ማለት ነው። ይህ ሲቪ እንግዲህ ውስጡ ግዴታ ኤክስፒሪየንሳችንን እና የተለያዩ ነገሮችን አንድ ላይ ያካትትልናል። በመቀጠል እዛ ሲቪ ውስጥ እንዴት ያንን ሲቪ መስራት እንችላለን፣ ምን መኖር አለበት፣ ለምን አይነት ስራ ይሆናል የሚለውን ቻትጂፒቲን በመጠቀም እንግዲህ የዛሬው ቪዲዮ የሚሆነው አንድ የሆነ ጽድት ያለ ሲቪ ለመስራት እንጠቀምበታለን ማለት ነው። ሁሌ እንግዲህ ሬዝሜ ላይ የምናየው ወይም ሲቪ ላይ የምናየው አንድ ነገር ብዙ ሴክሽኖች አሉ። ሁሉንም ነገር አንድ ላይ መክተት ልንፈልግ እንችል ይሆናል። ነገር ግን አሁን ባለው የስራ አካሄድና አሁን ያሉ ሲስተሞችን በመከተል አንድ የሆነ በአንድ ፔጅ የምታልቅ አንድ ሲቪ እንሰራለን ማለት ነው። ምን ሴክሽኖች ያስፈልጋሉ የሚለው ጋር እንምጣ። አንድ ሲቪ ግዴታ ሊኖረው የሚገባው አባውት ሴክሽን አለው፣ ስለናንተ የሚገልጽ አት ዘ ሴም ታይም እዛ ውስጥ ሰመሪ ሴክሽን ሊኖር ይችላል። እዛው ከላይ ምን ሰርተናል፣ ከዚህ በስንት አመት ኤክስፒሪየንስ አለ ምናምን የሚለውን አጠር ያለች ስቴትመንት ሊኖረን ይችላል። ከዛ በመቀጠል ደግሞ ወርክ ኤክስፒሪየንስ የሚለው ጋር አለ ማለት ነው። ወርክ ኤክስፒሪየንስ ደግሞ የት እንደሰራን ምን እንደሰራን የሚያካትት አለ። ከዛም በኋላ ደግሞ ስኪሎቻችን ደግሞ አለ ወይም ክህሎታችን ምን ነገር አዳብረናል፣ ምን ስኪል አግኝተናል የሚለውን እናስቀምጣለን። በመጨረሻ ሰርቲፊኬቶች ሊኖሩ ይችላሉ። ኦንላይን ያገኘናቸውም ወይም ኢንፐርሰን ያገኘናቸውን ሰርቲፊኬሽኖች አሉ። እዛ በኋላ ደግሞ ኤጁኬሽን ምን ትምህርት ላይ ሰርተናል የሚለውን እናስቀምጣለን። እዚህ ጋር ስንመጣ አሁን ሜይንሊ ያንን እንሰራለን ማለት ነው። አሁን ለምሳሌ ምንም ስራ ሰርቼ አላውቅም የሚል ሰው ካለ we can create አንድ የወጣ ስራ ሊኖር ይችላል። write resume or CV። ብዙ ጊዜ resume በሚባል ስለሚታወቅ that highlights እዚህ ጋር volunteer አርጋችሁ ከሆነ my volunteering experience የሚለውን ልትነኩ ትችላላችሁ። እኛ ለምሳሌ የወጣው የከስተመር ሰርቪስ ወይም የሴልስ ስራ ሊሆን ይችላል። for a customer service ከስተመር ሰርቪስ ፖዚሽን ላይ ነው ማመልከት የምንፈልገው። ሃይላይቲንግ የሆነ ስኪሎችን ሊኖር ይችላል። ግን the following ብዙ ጊዜ የራሱ ፎርማት ስላለው እንዲህ ብለን እናስቀምጠዋለን። about section ሊኖር ይችላል። about section ከዛ በኋላ ከአባውት ሴክሽኑ በኋላ ሰመሪ ሊኖር ይችላል። ከሰመሪ በኋላ ቅድም እንደተነጋገርነው ወርክ ኤክስፒሪየንስ ሊኖር ይችላል። እዚህ ጋር እንግዲህ መጥቀስ የምፈልገው ወርክ ኤክስፒሪየንሱ ሲባል ሜቢ ጁኒየር ላይ ልትሆኑ ትችላላችሁ ወይ ሴልስ ላይ ልትሰሩ ትችላላችሁ። ወርክ ኤክስፒሪየንሳችን ሴልስ ላይ ነው ሊሆን ይችላል። ኢን ሴልስ ላይ ሊሆን ይችላል። ሴልስ ላይ ሰርተን ሊኖር ይችላል ወርክ ኤክስፒሪየንሳችን። ከስተመር ሰርቪስ ላይ ደግሞ ሰርተን ምንም ማናቅ ከሆነ ወርክ ኤክስፒሪየንስ ሴልስ ኦር ኖ ኤክስፒሪየንስ በት ብለን ለምሳሌ ከስተመር ሃንድሊንግ ሊሆን ይችላል። አንዳንድ ቦታ ላይ አይተን ሊሆን ይችላል እንዴት ሰው መያዝ እንዳለበት ኮሙኒኬሽን ስኪላችን ምን ይመስላል የሚለውን እዚህ ጋር ወርክ ኤክስፒሪየንስ ሴልስ ወይም ኖ ኤክስፒሪየንስ የሚለውን ልንከትበት እንችላለን። እዚህ ጋር ስኪልስ ሊሆን ይችላል። ስኪልስ ላይ ሜቢ ሁለቱም ቴክኒካል እና ሶፍት ስኪል ሊሆን ይችላል። ቴክኒካል ስንል ከአይቲ ጋር በተገናኘ ሊሆን ይችላል። ካልሆነ ደግሞ ሶፍት ስኪል ስንል ኮሙኒኬሽን፣ ቲም ወርክ፣ ኮላቦሬሽን የመሳሰሉትን አብሮ ሊያካትልን ይችላል። ከዛ በኋላ ደግሞ ሰርቲፊኬሽኖች ከስተመር ሰርቪስ ላይ ወይም አይቲ ከስተመር ሰርቪስ ላይ መስራት የቻልን ወጣቶች ካለን እሱን ሰርቲፊኬሽኖቹን እናካታለን። ሰርቲፊኬሽን የለኝም ካልን ደግሞ ሰርቲፊኬሽኑን አናካትለትም ማለት ነው።
አይ ሰርቲፊኬሽን አያስፈልገውም ካለን ቀጥታ ወደ ኤጁኬሽን ሊሆን ይችላል። ኤጁኬሽን ሜቢ ባችለርስ ሊሆን ይችላል፣ ባችለርስ ኦር ሃይ ስኩል ሌቭል ሊሆን ይችላል። ኦኬ እንዲህ አይነት ፎርማት እንዲኖረው አንድ ሊኖረው ይገባል ማለት ነው። አንድ የሆነ ሬዚሜ ወይም ሲቪ ስንሰራ ትክክለኛ በአንድ ፔጅ መሆን አለበት። ለምን እንደሆነ በሚቀጥለው ሴክሽን እናሳያችኋለን። ኦኬ ለምን እንዲሆን እንደሚያስፈልግ እዚህ ጋር በዚህ አይነት ፎርማት ይቀመጣል። አንድ ከስተመር ሰርቪስ ሬዚሜ፣ የትኛውም አይነት ሬዚሜ ከላይ ስማችን አለ፣ ስልክ ቁጥራችን፣ ኢሜል አድሬሳችን እና አድራሻችን። ስማችንን እናስቀምጣለን፣ ስልካችንን፣ ኢሜል እና አድራሻችንን ግዴታ ነው። ለምን የትኛውም አይነት ስራ ላይ በምናመለክትበት ጊዜ ሊደወልልን ይችላል ወይም በኢሜል ሊላክልን ይችላል። ያንን ደግሞ ፍሪኩዌንትሊ እንድናገኝ የሚረዳን የላይኛው ሴክሽን እሱኛው ነው። አባውት ሴክሽን ደግሞ እዚህ ጋር ያስቀምጥልናል። ሰመሪ እዚህ ጋር አስቀምጦልናል። ይሄ ሁለቱ እንግዲህ አንድ ላይ መቀመጥ ይችላል። ካላስፈለገ ጀስት አባውት ሴክሽኑን አውጥተን ጀስት ሰመሪውን ማስቀመጥ እንችላለን። አይ አባውት ሴክሽኑ ያስፈልጋል ካለን ደግሞ አባውት ሴክሽኑን እናስቀምጣለን። አሁን ወርክ ኤክስፒሪየንሱ ጋር ስንመጣ እዚህ ጋር ሴልስ አሶሺዬት እዚህ ጋር ለምሳሌ ሰርተናል። ይሄን ሰርተናል። ሶ እንዴት ነው የሚቀመጠውም ካልን እዚህ ጋር ሴልስ አሶሺዬት የስራው ድርሻ አለ። የት እንደሰራን፣ የት ከተማ እንደሰራን፣ የት ሀገር እንደሰራን ዓመተ ምህረቱ ይቀመጥና ደግሞ የስራው ዝርዝር ምን እንደሰራን በደንብ ይቀመጣል ማለት ነው። እዚህ ጋር እነዚህን ቃላት በደንብ ማየት እንችላለን። አሲስትድ፣ ሪስፖንድድ፣ ፕሮሰስድ ከስራው ጋር በተገናኘ እንደየስራው ይለያያል፣ ግን ከስራው ጋር በተገናኘ በደንብ ኢን ዲቴል ምን እንደሰራችሁ ለማሳየት ይሆናል። አሁን ምንም ኤክስፒሪየንስ የለኝም ለሚል ደግሞ አንድ ሰው እዚህ ጋር as you can see ከስተመር ሰፖርት አሲስታንት ኖ ፎርማል ኤክስፒሪየንስ ብሎ ቮለንቲር ኦር ፍሪላንስ ሊሆን ይችላል። የሆነ ቦታ ሄዳችሁ አንድ ወርም ትሁን አንድ አመትም ትሁን ምን እንደሰራችሁ ማሳያ ሊሆን ይችላል። ቮለንቲር ብላችሁ ልታስቀምጡ ትችላላችሁ። ሶ ከስተመሮችን እንዲንዲ ረድቻለሁ፣ ፎን ኮል ሜሴጅ እንዲንዲ አርጋለሁ፣ በፕሮፌሽናል እንዴት ከስተመሩ ሃንድል ተደርጓል፣ ከቲም ሜምበሮች ጋር ሰርተናል ሊል ይችላል። ስኪል ጋር ወረድ ስንል ደግሞ ስኪል ጋር ምናየው ሶፍት ስኪል አለን። ሶፍት ስኪሎችን፣ ቴክኒካል ስኪል ደግሞ ይሄ ቴክኒካል ስኪል አይ ቲንክ ለብዙ ሰው የሚያቅተው አይመስለኝም። ቢኮዝ ማይክሮሶፍት ኦፊስ ብዙዎቻችን ተጠቅመናል። ከአይቲ ጋር የተገናኘ ሰው ማይክሮሶፍት ቱሎችን ተጠቅሟል። ኢሜል ኮሙኒኬሽን ሜቢ ትንሽ ሊከብደን ይችላል፣ ግን እሱን ኢዚ ነው። ዳታ ኢንትሪ፣ የተለያዩ አይነት ዳታ ኢንትሪ አሉ። ፖይንት ኦፍ ሴል ሲስተም ደግሞ ፖስ ላይ፣ ሱፐርማርኬቶች ላይ ኦር ኤኒ አዘር ሲስተሞች ላይ ሰርተን የምናውቅ ነው። ቤሲክ ኮምፒውተር ስኪል፣ ሲአርኤም ሶፍትዌር ኖሌጅ፣ ይሄ ሜቢ ከስተመር ሪሌሽንሺፕ ማኔጅመንት ላይ የሰራ ሰው ሊሆን ይችላል። ሶ እነዚህን ኤጁኬሽን እዚህ ጋር ባችለርስ ዲግሪ፣ ሃይ ስኩልም ከሆናችሁ ሃይ ስኩል ዲፕሎማ ብላችሁ ከዚህ ትምህርት ቤት ተመርቄ ጨርሻለሁ የምትሉት ነው። ኦኬ ሶ ይሄ ነው። ሶ ይሄንን ሜቢ ቻትጂፒቲ ምን ብላችሁ ኮንቨርት ቱ ኤ ወርድ ዶክመንት ኮንቨርት ቱ ኤ ወርድ ዶክመንት ትሉና ይሄንን እንግዲህ ወደ ወርድ ዶክመንት አውርዳችሁ እናንተ ኮፒ አድርጋችሁ ወርድ ዶክመንት ላይ ፔስት ማድረግ ነው። ኦኬ ሶ አናላይዝ ያደርግላችሁና ሶ ይሄንን ወርድ ዶክመንት መጠቀም እንድትችሉ ነው። ሶ ነው ባለፈው አንድ ቪዲዮ ቻትጂፒቲ ላይ እንዳየነው ፍሪ ፎርማት ከሆነ በቀላሉ ፍሪ ፎርማቱን ይሄንን ዳውንሎድ አድርጋችሁ ማይክሮሶፍት ወርድ ላይ ኤዲት ማድረግ ትችላላችሁ። ኦኬ በመትፈልጉት አይነት ዲዛይን በመትፈልጉት አይነት ኢንፑት ማለት ነው። ኦኬ ሶ እሱኛው ነው ፓርት 1። ሶ ሬዚሜያችሁ ይሄን ይመስላል። ኦኬ ወርድ ዶክመንት ጋር ታወርዱታላችሁ። ዳውንሎድ ስትሉት እዚህ ጋር በቀላሉ ዳውንሎድ ማድረግ ትችላላችሁ። ሴቭ ብላችሁ ታስቀምጣላችሁ። ኦኬ ይሄንን ወርድ ዶክመንት ማየት የሚፈልግ ሰው ካለ በቀላሉ ማየት ትችላላችሁ። ኤዲት ማድረግ የምትፈልጉትን ደግሞ እዚሁ ጋር ኤዲት ማድረግ ትችላላችሁ። ስሙን፣ አድራሻችሁን፣ ምን እንደሰራችሁ፣ ምን ማድረግ እንደምትችሉን ሁሉንም ዳውንሎድ ታደርጋላችሁ። ኦኬ ግልጽ ነው። ያንን ካረግን በኋላ አንዳንድ ስራዎች ምን ይጠይቁናል? ከቨር ሌተር የሚል ሐሳብ ያመጣሉ። ከቨር ሌተር አስቀምጡ። ከሲቪያችሁ ጋር ከቨር ሌተር አስቀምጡ። ሶ ከቨር ሌተር ማለት አንድ ዶክመንት፣ አንዲት ፔጅ ዶክመንት ናት። እሷ ምንድነው የምትገልጸው? እኛ ኩባንያ ወይም እኛ ቦታ ለመቀጠር ለምን ፈለጋችሁ፣
ባጭሩ why are you interested ስኪላችሁን ለማዳበር ሊሆን ይችላል አዲስ ስራ ፈልጋችሁ ሊሆን ይችላል አዳዲስ ነገር ለማወቅ ሊሆን ይችላል ኢንቫይሮንመንቱን አዲስ ኢንቫይሮንመንት ውስጥ ተቀጥሪ ለሰራ ለምድ ሊሆን ይችላል it depends ይሄ ካምፓኒው ኢንተረስትድ እንደሆነ ለማወቅ የሚጠቀምበት ቴክኒክ ነው ሶ ከቨር ሌተር ደግሞ ጀነሬት ልታደርጉት ይችላል ሶ እዚሁ write a cover letter for this job position ብለን እናስቀምጥ እንችላለን ማለት ነው ለዚሁ job position አንድ የሆነ cover letter ሊያስፈልገን ይችላል ይሄ cover letter እንግዲህ የራሱን ፎርማት አለው እንደቅድም ከላይ አድራሻችሁ ስማችሁ ምናምን ያስፈልጋል ከዛ ሜቢ ሃየሪንግ ማናጀሩንም እቺኛዋ ሴክሽን ልታስፈልግ ይችላልሽ ግን ምንድነው ዋናው ዲር ሃየሪንግ ማናጀር ብለን እናስገባለን እዛ ኩባንያ ላይ ሊቀጠር ያሰበን ሰው ምንድነው ይሄንን ሜቢ ሊፈልግ ይችላል ሶ በዚህ አይነት ፎርማት ያስቀምጣል ሶ እንደ ኢሜል ናት ግን at the same time ዶክመንትም ነው ይሄንንም ኮፒ አድርገን cover letter ብለን ማስቀመጥ እንችላለን ኦኬ ሶ እዚህ ጋር I'm expressing to write my interest በዚህ ቦታ እንዲህ አይነት ስኪል አለኝ እዚህ ኤክስፒሪየንስ አድርጌያለሁ ኦኬ ሶ እንደዚህ ብለን እናስቀምጣለን ስለ ፕሮብሌማችን ስለ ስኪላችን ባጭሩ ማለት ነው at the same time እዚህ ጋር እንዴት የናንተን ካምፓኒ ቤኔፊት እንደሚያደርግ እንፈልጋለን ብላችሁ መናገር ትችሉና ማስቀመጥ ትችሉ ይሆናል ያን ይሄ በጣም ሲምፕል የሆነ ዲዛይን ነው ሶ cover letter ባጭሩ ይሄን ይመስላል አንድ ፔጅ ነው ሲቪያችሁም አንድ ፔጅ ነው cover letterአችሁም አንድ ፔጅ ነው እንደ ስራው ይወስናል አንዳንድ ሰው በጣም ብዙ ስኪል አለው በጣም ብዙ ኤክስፒሪየንስ ሊኖረው ይችላል ለምሳሌ ያህል ግራፊክ ዲዛይነሮች አንድ ብቻ ላይ ፎከስ ላይ ያደርጉ ይችላሉ ሜቢ ፎቶሾፕን በደንብ የሚችል ሰው ሊሆን ይችላል አፍተር ኢፌክትም በደንብ የሚችል ኢለስትሬተርን በደንብ የሚችል ሰው ሁሉንም ቪዲዮግራፊ የሚችል ይሆናል ሶ ያንን ሁሉ የሚችል ሰው ሊሆን ይችላል ግን ስራው ሜቢ ግራፊክ ዲዛይነር ብሎ ፎከስ የሚያደርገው ሌታሲ ቪዲዮግራፊ ላይ ሶ ቪዲዮግራፊ ላይ ሜቢ አዶቢ ፕሪሚየር ፕሮ የሚችል ሰው ሊሆን ይችላል ሶ ሲቪያችሁም ከቨር ሌተራችሁም ወደዛ መሆን አለበት ማለት ነው ወደዛ ካልሆነ ሞር ምን ይሆናል ነገሩ በደንብ እየከበደ ይመጣል ማለት ነው ኦኬ ሶ ለመቀጠር ቻንሳችሁ ሞር ሌስ ይሆነ ይመጣል ሌላ አይነት ነገር የምትሰጡት ከሆነ ለግራፊክ ዲዛይኒንግ ጆብ ፎከሲንግ ኦን አዶቢ ፕሪሚየር ፕሮ ከሆነ እኛ ሞር ኢለስትሬሽን ላይ ነው የምችለው ካላችሁ ቻንሳችሁ የመቀጠር ቻንስ ሜቢ ሊቀንስ ይችላል ኢቭን ዶ ስኪሉ ቢኖራችሁ ማለት ነው ሶ ሲቪያችሁም ሬዚዩሜያችሁም በደንብ እንደዚህ ማስተካከል ትችላላችሁ ሶ ሶስተኛ ማየት የምንፈልገው ስኪላችንን ሾኬስ የምናደርግበት ፕላትፎርሞች ነው ኦኬ ሶ ይሄንን አዘጋጀን የሚቀጥረን ሰው ይጠይቀናል ከዚህ በፊት ይሄው እንግዲህ ወረቀት ላይ አንብቤዋለሁ ይሄን እንችላችኋል ሶ ሌላ ፕላትፎርም ላይ ምን ላይ ያሳይታችኋል ብሎ ሊጠይቀን ይችላል እንግዲህ የመጀመሪያው ፕላትፎርም ብዙ ሰው የሚጠይቀን is LinkedIn ሶ LinkedIn I think እንሰራለን አንድ ፕላትፎርም አንድ ቪዲዮ እንሰራለታለን ለሊንክዲን ሶ ሊንክዲን እንግዲህ ብዙ ሰው ማያውቀው ከሆነ it's a professional community ኦኬ ሶ at least ብዙ ሰው ሊንክዲንን የሚጠቀምበት እንደ ፕሮፌሽናል ኮሚኒቲ የተለያዩ አይነት ስራዎችም ሊገኙበት የሚችል at the same time ደግሞ የተለያዩ ሰዎችን ሚት መታረጉበት ቦታ ነው ሊንክዲን ኦኬ ልትማሩበት ትችላላችሁ ስራ ልታገኙበት ትችላላችሁ የናንተን ስኪል ሴት ደግሞ መታስተዋውቁበት ቦታ ሶ እዚህ ላይ አንድ ቪዲዮ እንሰራና አንድ አካውንት ፈጥረን ኢዚሊ ማለት ነው አንድ አካውንት ፈጥረን ለየትኛውም አይነት ስራ ይሆናል ኦኬ ሜዲሲን ላይ ብትሆኑ አርኪቴክቸር ላይ ብትሆኑ ኢንጂነሪንግ ላይ ብትሆኑ ሶፍትዌር ላይ ብትሆኑ ሴልስ ላይ ብትሆኑ ከስተመር ሰርቪስ ላይ ብትሆኑ የትኛውም አይነት ስራ ላይ ያላችሁ ግለሰቦች ሊንክዲን ቢኖራችሁ ኦኬ ሰውዬ እዚህ ላይ ሰርቷል ሊንክዲን እስኪ ይታይ ሊንክዲን ካለው ቼክ ይደረግ ይባላል መጀመሪያ እሱን ቼክ ያደርጋሉ ሶ ሊንክዲናችሁን እንዴት እንደምንፈጥር አንድ ቪዲዮ በሚቀጥለው እንሰራለን ማለት ነው ኦኬ ሶ አለ ሊንክዲን አለ እንግዲህ ከሊንክዲን ስንወጣ ደግሞ አይቲ ላይ ሜቢ ስፔሲፊክ አሁን ደግሞ ሜቢ ባይ ሴክተር ፎከስ እናርገውና አይቲ ላይ የምትሰሩ ልጆች ከሆናችሁ ግዴታ እዚህ ፕሮጀክት ላይ ሰርቻለሁ ልትሉ ትችሉ ይሆናል ሶ አንደኛው የሚያስፈልጋችሁ የጊትሀብ ሊሆን ይችላል ሶ ጊትሀብ ላይ እንዲህ አይነት ፕሮጀክት ሰርቼ አፕሎድ አድርጌያለሁ እዛ ላይ እንዴት እንደሰራው ኮዱ ምን ይመስላል ሚለውን በደንብ ማስቀመጥ ትችላላችሁ ሶ እንዴት ቢልድ አደረጋችሁት እንዴት አሰባችሁት ምን ተሰራ ሚለውን
በደንብ የምታስቀምጡበት አንድ ፕላትፎርም ጊትሀብ ነው። ኦኬ ሶ ዩ ካን እዚህ ላይ ትላልቅ ኩባንያዎችም ስፔሻሊ አይቲ ፎከስ ላይ ያሉ የሚጠይቋችሁ አንደኛው የጊትሀብ ፕላትፎርማችሁ ነው። የጊትሀብ ላይ ምን ሰርታችኋል? ምን አይነት ፕሮጀክት አላችሁ? እዚህ ላይ ጊትሀብ አካውንት ያልፈጠራችሁ አይቲ ላይ የምትሰሩና ብዙ ቪዲዮዎች አሉ ዩቲዩብ ላይ። እኛም ሜቢ አንድ ለመስራትና እንዴት አሳምረን ፖርትፎሊዮአችንን እናስተካክለን እንዴት ፕሮጀክቶች ኤቭሪ ታይም አፕሎድ ስናደርግ ያለውን ኮንሲስተንሲ እናሳያችኋለን ማለት ነው። እንዴት አንድ ፕሮጀክት ሜቢ እንጀምርና እዛ ላይ ዝም ብለን አፕሎድ ያደርግን we will try to see ምን ያህል ያ ኢምፕሩቭ እንደሚያደርገን ማለት ነው። ሶ ጊትሀብ አለ። ብዙ አይነት ሌሎችም ፕላትፎርሞች አሉ። አይ ቲንክ ከብዙ ፕላትፎርሞቹ መሃል ዋናው would be LeetCode። እዚህ ጋር LeetCode እንግዲህ ኦንላይን ፕሮግራሚንግ ኮንቴስት እና ሾኬስ ነው። ስኪላችሁን ኤክስፓንድ የሚያደርግ ቴክኒካል ኢንተርቪውንም ሞር ለማዳበር የሚጠቅም LeetCode ይሆናል ማለት ነው። ሶ እዚህ LeetCodeም አንድ አካውንት ትፈጥሩና እዚህ ላይ ብዙ ኩዌስቸኖች አሉ፣ ኮሚኒቲዎች አሉ። እዚህ ላይ የምትመልሷቸው ጥያቄዎች በየጊዜው እንደ አይቲ ዲቨሎፐር፣ እንደ ሶፍትዌር ወይም እንደ ኮምፒውተር ሳይንስ ተማሪ ሞር ያዳበረ ስኪላችሁንም ያዳብራል። አት ሴም ታይም ቴክኒካል እንዴት አንዳንድ ጥያቄ እንደምትመልሱ በደንብ ትዳብሩበታላችሁ። ኦኬ ያንን ቱል በደንብ ሜቢኛም እዚህም ላይ ሜቢ ቪዲዮ በደንብ እንሰራበት ይሆናል። ሶ LeetCode አለች። LeetCode ስንወጣ የመጨረሻው ሜቢ ኩድ ቢ HackerRank ለአይቲ ላይ ፎከስ ስናደርግ HackerRank ብዙ ሰው ይጠቀምበታል። ሶ ብዙ የሶፍትዌር ተቋማት እንግዲህ እነዚህን ይጠቀማሉ። ሲጠይቋችሁ ቴክኒካል ኢንተርቪዎቹንም በዚህ አይነት መንገድ ልታስቀምጡ ትችላላችሁ። ትላልቅ ኩባንያዎች እዚህም ሀገር ውጭም ሀገር ለዲቬሎፐሮች ስፔሲፊካሊ ቤስት ዲቬሎፐር ነው የተባለው እነዚህን ቴክኒካል ኢንተርቪዎች ያለፈ አንድ ዲቬሎፐር ስኪላችሁ በደንብ ስኪላችሁን በደንብ ያሳያል። at the same time እነዚህ ዴቭ ኢንተግሬትድ ኤአይ ጠያቂዎች so that እናንተ በኤአይ ብትመልሱ they would actually find a way to actually set up so ሃካቶኖች አሉ፣ ጥያቄዎች አሉ፣ ብዙ አይነት እናንተን አትሊስት ቴስት ለማድረግ but at the same time የእናንተን ሌቭል ለማወቅ የሚጠቅም ሳይት ነው። ሶ እነዚህ አሉ። ሶ አይቲ ላይ ስፔሲፊክሊ ይሄንን ይመስላል። ሜዲሲን ላይ ሜቢ የምትሰሩ ሰዎች you probably have done ሪሰርቾች ሜቢ 5th 6th 4th year ላይ እነዛ ሪሰርቾች እንደ ዶክመንት አድርጋችሁ ሜቢ ኦንላይን አፕሎድ ማድረግ ያሉ ተቋማት አሉ። ሶ እነዛን አፕሎድ ልታደርጉ ትችላላችሁ። ከዛም ባለፈ ደግሞ ሜቢ ራሳችሁን እንደ ቲም ሆናችሁ የሰራችኋቸው ሪሰርቾችም ፕሮዳክቶችም ሊኖሩ ይችላሉ። ያንን በማሳየት ሜቢ ልትቀጠሩ የምትችሉበት ቻንስ ሊኖር ይችላል። ግራፊክስ ላይና አትሊስት ከሞሽን ግራፊክስ፣ ከሞሽን ዲዛይን፣ ከኢንተርፌስ ዲዛይን ከተለያዩ ፕላትፎርሞች ጋር በተገናኘ ሜቢ the few platforms you could use would be እዚህ ጋር Behance። ሶ ስኪል ሴታችሁን ማሳየት ከሆነ እነዚህን ኦንላይን አፕላይ ታረጉና ማሳየት ትችላላችሁ። Behance እንግዲህ የራሱ ኩባንያ ነበር። አሁን የአዶቤ ፕሮዳክት ኦልሞስት ሆኖ ተካቷል። ድሮኛ የምናውቀው የተለያዩ ግራፊክ ዲዛይነሮች እዚህ ላይ አካውንታቸውን ይከፍቱና ያሳያሉ ምን ፕሮጀክት ላይ እንደሰሩ ማለት ነው። ሶ እኔ እዚህ ፕሮጀክት ላይ ተሳትፌያለሁ፣ እንዲህ አይነት ስራ ሰርቻለሁ የሚሉ አሉ እና አንዳንድ ግራፊክ ዲዛይነሮች ይታዩና ዋው እኔን ለዚህ ኩባንያ ሰርቷል ወይም የራሳችሁ ጀስት ፎር ፋን የሰራችሁት ሊሆን ይችላል። ለምሳሌ እዚች ጋር አንድ ፕሮዳክት ፓኬጂንግ የሰራ ሰው አለ። ለምሳሌ ፌርማ ይላል። እንዲህ አይነት ፕሮዳክት ሰርቷል ወይም ሰርታለች። ኢንትረስቲንግ። እሺ ሶ ተሰርቷል ማለት ነው። ሶ ሎጎ ምን ይመስላል? ምን ከለር ተጠቅመዋል? ይሄ ከለር ፓሌቱ እንዲህ አይነት ነው። ግራፊክስ ኤሌመንቶቹ የተጠቀሙት ፓኬጂንግ ምን ይመስላል? ይሄ አሁን ሲምፕሊ አንድ ፕሮዳክት ፓኬጂንግ ላይ የሚሰራ ሰው ይሄንን ሰርታ ለሜቢ ለአንድ ኩባንያ ሊሆን ይችላል። ዲዛይነሩ እንዲህ ነው። ቴሌግራም ኮንታክቷ እዚህ ጋር አለ። ሶ ኤኒዋን ካን ኮንታክት ደም ማለት ነው።
could be a client እዚህ ጋር ሪቪዎች አሉ ያንን በደንብ አዳብሮ የሰራች ናት። ሶ ይሄ it is just one platform ቢሃንስ እንግዲህ በጣም ይታወቃል። ፕሮዳክት ላይ ይሰሩ፣ ግራፊክስ ላይ ይሰሩ፣ ፓኬጂንግ ላይ ይሰሩ፣ ፖስተር ላይ፣ ሌብሎች ላይ፣ ሎጎዎች ላይ የሚሰሩ ብዙ ዲዛይነሮች በዛ አይነት መስራት የቻሉትን እዚሁ ላይ ያስተዋውቃሉ። እኛ እንግዲህ እዚሁ የሰራነው ነገር ካለ ፎር ስኪላችንን ለማዳበር የሚሆን ከዛም ባለፈ ደግሞ ሌላውን could be ቢሃንስ ላይ ልናስቀምጥ እንችላለን። ምንቀጠር ጊዜ ወይም ማሳየት ምንፈልግ ጊዜ ምን ላይ ሰርተሃል የተባለ ጊዜ ቢሃንስ ላይ እንዲ ሰርቼ አስቀምጫለሁ፣ ሊንኮቹ እነዚህ ናቸው ሶ ብላችሁ መላክ ትችላላችሁ አንድ ላይ። ሶ ያንን ስትልኩ በዛው ክላይንቱ ማየት ይችላል። ኢንትረስቲንግ ይሄን ሰርቷል ማለት ነው የሚል ማለት ነው። ሶ እዚህ ጋር at the same time ቢሃንስ እዚሁ የራሱ ጆብስ አለው። you can check out some of the jobs አሪፍ ጆብስ አሏቸው ማለት ነው። ፉል ታይምም ኮንትራክት ሶ either it could be ሎኬሽኑን አሰማምራችሁ select the region, it could be anywhere እዚህ ጋር select አድርጋችሁ አሁን ኢትዮጵያ ብንል ሜቢ ብዙ ሰው ይሄንን ፕላትፎርም ስለማይጠቀም ሪስፔክትፉሊ ጥቂት ሰው ነው የሚጠቀመው ቢሃንስን። ግን የሚገራርም ስራዎች አሉ። if you are በጣም ስኪል የሆነ ግራፊክ ዲዛይነር እዚህ ጋር በደንብ ያዩና ምን እንደሰራችሁ because ያ ዲዛይን በጣም ሰፊ ነው። is አንድ አስፔክት አይደለም። በዛ አይነት መንገድ ትችላላችሁ። በዛ መንገድ ትችላላችሁ። በመቀጠል ግራፊክስ ላይ አንድ የመጨረሻ አይ ቲንክ የምናውቀው would be ድሪብል። ጉግል ላይ ድሪብል ብላችሁ ሰርች ብታደርጉ ቶፕ ዲዛይነሮች የፈጠሩትን ልክ እንደ ቢሃንስ ነው ቤሲክሊ። ሞር ከዲዛይን ጋር በተገናኘ ነው። ግራፊክስ ሊሆን ይችላል፣ ዩአይ ሊሆን ይችላል፣ ሎጎዎች ሊሆን ይችላሉ፣ ፕሮዳክትስ ሊሆን ይችላል። ምን ይመስላል የሚለውን እዚህ ጋር በደንብ ማየት ትችላላችሁ ማለት ነው። አንድ ሰው የፈጠረውን ምን ይመስላል፣ እንዴት ተሰራ የሚለውን። ሶ እዚህ ላይ ያላችሁ ካላችሁ ዲዛይን ላይ የምትሰሩ እዚህም ላይ የራሳችሁን አካውንት ፈጥራችሁ you can actually upload ምን ይመስላል የሚለውን። ለምሳሌ we'll check one on a platform by Nixtio. He has created Formula 1 website design. እዚህ ጋር as you can see ኢሜይሉ አለ፣ ስልኩ አለ፣ ዌብሳይቱ አለ። ኔክስት የምናየው ፐርሰናል ዌብሳይት ስለሆነ ሶ እዚህ ጋር የራሱን ኮንሴፕት ሰርቶ አስቀምጧል። ሶ እዚህ ጋር እንዴት እንደተሰራ ሜቢ ፒክቸሮች ያስቀምጣል ማለት ነው። እነዚህን አይተን ማየት እንችላለን ከነዚህ ጋር በተገናኘ ማለት ነው። ሶ ይሄ በዲዛይን ደረጃ ፎርሙላ 1 ሞባይል አፕ ኮንሴፕት ይላል። ከዚህ ጋር በተገናኘ እዚሁ ጋር አስቀምጦልናል ማለት ነው። ሶ ይሄን በዚህ አይነት መንገድ መስራት ትችላላችሁ። ይሄው ሰው የሰራው ደግሞ ሞር በዚህ ሰው ያለ ፕሮፋይሉ ሌላ ምን ሰርቪሶች አለ ይሄ ሰርቪስ ይቀመጣል ማለት ነው። ሶ እናንተ ስኪሉ ስፔሲፊክሊ ካላችሁ እዚህ ላይ አካውንት ከፍታችሁ ማየት ትችሉና መጠቀም የምትችሉበት አጋጣሚ ሊኖር ይችላል። ሶ ድሪብል አለ። አንዳንድ ሰው ደግሞ የራሱ ፐርሰናል ዌብሳይቶች አሉ። የራሳችሁን ፐርሰናል ዌብሳይት ክሬት አድርጋችሁ ከዛ ያንን ፖርትፎሊዮአችሁን ማስቀመጥ ትችላላችሁ። ሜቢ ያንን እንደዛ ላይም እዚህም ላይ ድሪብል ላይ የሰራነውን አንድ ቪዲዮ ሜቢ እንሰራና አንድ ላይ you get to see how we work. ሶ እንዴት እንደሰራነው ምን እንደተጠቀምን ምን ቱል መጠቀም እንደሚቻል አብረን እናያለን በሌላ ቪዲዮ ማለት ነው። በመቀጠል አይ ቲንክ ብዙዎቻችሁ ታውቁ ይሆናል ስኪላችሁን ማሳየት የምትችሉበት would be online work sites which is like Upwork or Fiverr. Upwork እና Fiverr በጣም ምርጥ ናቸው። እዛ ላይ ታለንታችሁን ስኪላችሁን በደንብ የምታሳዩበት ነው። ሶ ከአፕወርክም ኦንላይን ነው ቅጥር ነው፣ ግን at the same time በጣም ሃይ ኮምፒቲሽን አለው፣ ሃይ አውትካም አለው። same time በደንብ they get to see how well you actually can do the work. ሶ እዚህ ላይ ያላችሁን ስኪል ምን ፕሮጀክት እንዳላችሁ አስገብታችሁ ለስራ ታመለክታላችሁ። ሆፕፉሊ ብዙ ኢትዮጵያውያን እዚህ ፕላትፎርም ላይ በደንብ እየሰሩበት ይገኛሉ። ከቴክኖሎጂ እስከ ሶፍትዌር
እስከ ፕሮዳክት ማኔጅመንት እስከ ሴልስ እስከ ከስተመር ሃንድሊንግ በጣም ብዙ ኢትዮጵያውያን በዚህ ሴክተር ላይ ያሉ ሰው በርቱ ለማለት ነው። ሶ Upwork is also one tool እና ፋይናሊ Fiverr እዚህ ጋር ዝም ብዬ ሰርች እያደረኩ ማሳያችሁ ስፔሊንጉንም ምን እንደምነካም at the same time እንድታዩት ስለምፈልግ ነው። ኦኬ ሶ Fiverr አለ። Fiverrም እንግዲህ ምን ፍሪላንሰር ሆናችሁ እዚህ ላይ እንዲህ አይነት ስኪል አለኝ ለምሳሌ እናንተ ቪዲዮና አኒሜሽን ላይ ከሆነ ቪዲዮና አኒሜሽን መስራት ትችላላችሁ። እዚህ ጋር ቬሪፊኬሽን አለው which is አሁን እየመጣ ያለ so that ዌብሳይቶች በትክክል ያንን ቼክ እያደረጉ የሚያመጡ ከሆነ ማለት ነው። ሶ ቬሪፊኬሽኑን አልፈናል። እዚህ ጋር ሶ እናንተ አፕላይ አድርጋችሁ እዚህ ላይ የራሳችሁን ልትሰሩት ለምሳሌ ሎጎ አኒሜሽን ላይ ከሆነ ማየት ትችላላችሁ ማለት ነው። Fiverr ላይ ማን እንደሚሰራ at the same time ምን ምርቶች እንዳሉ ሶ እንትና የተባለ እንደ አይነት አኒሜሽን ይሰራል እንትና የተባለ እንደ አይነት አኒሜሽን ከዚህ ነው ያለው ብር ጀምሮ ብሎ ሊቀመጥ ይችላል። ሶ እነዚህ ስኪሎቻችሁ የምታሳዩበት ሳይት ነው። ሶ the more skills you have ለዛ ስፔሲፊክ ለስራው ሲባል ሳይሆን ሞር ስኪል ካላችሁ ደግሞ ሞር የናንተን የስራ ከኢትዮጵያም ውጪ የምታሳዩበት ይሆናል ማለት ነው። እሱ ነው እንግዲህ ፋይናሊ ማሳየት የፈለኩት። ብዙ ጊዜ ስራ ቅጥር ሲኖር ብዙ አፕሊካንቶች አሉ እና አፕሊካንቶቹ ደግሞ በጣም ብዙ ከመሆናቸው የተነሳ ብዙ ጊዜ የኤቲኤስ የሚባል ኮንሴፕት አለ። ሶ አፕሊካንት ትራኪንግ ሲስተም ነው። አፕሊካንት ትራኪንግ ሲስተም እንግዲህ እዚህ ጋር እንደምታዩት ብዙ ጊዜ የተለያዩ ሬዝሜዎች በመጣ ቁጥር ለአንድ ስራ በመጣ ቁጥር የናንተ ሬዝሜ ቼክ ይደረግና ስኮር ይሰጣል ማለት ነው። በትክክል ማያሟላ ከሆነ ፊልተር ነው የሚደረገው። ለምሳሌ አንድ ስራ ወጣ 100 የሚሆኑ አፕሊካንቶች አሉ። 100 የሚሆኑ አፕሊካንቶች ቢኖሩ ያ ስራ እንግዲህ 100ውን የሚያይ ሰው የለም። 100ውን የሚያይ ሰው ስለማይኖር በኤቲኤስ ሲስተም ካምፓኒዎች አላቸው። አፕሊካንቶቹ ትራክ ይደረጋሉ። ፊልተር የሚያደርገው ቤዝድ ኦን ኤክስፒሪየንስ ሊሆን ይችላል፣ ቤዝድ ኦን ስኪሉ ሊሆን ይችላል፣ ቤዝድ ኦን የሚያገኘው ሰርቲፊኬሽን እንኳን doesn't matter ግን ብዙ ጊዜ ስኪሉ ወሳኝ ነው፣ ወርክ ኤክስፒሪየንሱ ወሳኝ ነው። እንዴት ነው ሬዝሜው የተቀመጠው፣ ኮንቴንቱ ምን ይመስላል፣ እዚህ በጣም የታጨቀ ኮንቴንት ነው ወይስ as much as possible ለቀቅ ያለ ነው፣ ሴክሽኑን ጠብቋል ወይ ቅድም ያልነውን ማለት ነው። ስኪሉን ምናምን ቅድም የጠቀስናቸውን አሉ። ሶ ያንን ቼክ ያደርግልናል ማለት ነው። አሁን እኔ እዚህ ጋር ዝም ብዬ አፕሎድ ብል ቅድም ዳውንሎድ ያደረግነውን አንድ ሬዝሜ እዚች ጋር እናመጣና ኦኬ አፕሎድ እናደርጋለን። ሶ ፋይላችንን ስካን ያደርግልንና ስካን አድርጎ ሆፕፉሊ ኢንሃንስ ሲቪ የሚባል አለ። ስካን አድርጎ ቼክ ያደርግልናል። ኦኬ ቼክ አድርጎ ይሄንን አስተካክል ብሎ ያስቀምጥልናል። እዚህ ጋር ማሳየት የፈለኩት ፓርቲኩላርሊ ይሄንን ነው። ሶ እነዚህ ሲስተሞች ስካን ያደርጉና ኮንቴንቱ ይሄን ያህል ነው ይለናል ማለት ነው። ከ169 ብሎ አመጣ። ይሄ ይጎለዋል ብሎም ያመጣልናል። ኦኬ የናንተ ነው እንዴት መስተካከል እንዳለበት as you can see እዚህ ጋር ትንሽ ኦሪጂናሉን ስናይ እንደዚህ ያለ ሶ ቅድም ዳውንሎድ ያደረግነው አለ። ኢንሃንስ ሲቪ ደግሞ በዚህ አይነት መንገድ አትሊስት ትንሽ አስተካክሎታል አይደለ? በጣም ከብዙ ነገር በተሻለ አስተካክሎታል። ሶ እዚህ ሴክሽኖቹ ላይ ትንሽ መስተካከል ያለበት ነገር አለ። ኮንታክት ኢንፎአችሁ መጨመር አለበት ይለናል። ኢሴንሻል ምን ፋይል ፎርማቱ፣ ዲዛይኑ እሱም መስተካከል አለበት። ያንን ካስተካከልን ሞር ቺጋ ያለችው ስኮር ተስተካከለናለች። ሶ በዛ አይነት መንገድ ማስተካከል ትችላለች። ሶ ይሄንን ቱል እንግዲህ እንደ ሐሳብ እንሰጣችኋለን ማለት ነው። ኦኬ ሶ ይሄ በእንግሊዘኛ ሲሆን ነው። አንዳንድ መስሪያ ቤቶች የሚጠይቁት በአማርኛ እንዲሆን ነው። ሶ እንደዚህ አይነት ፎርማት ካለን እኛ ደግሞ በትክክል በሚገባን ቋንቋ
መቀየር አለብን ማለት ነው። ለምንቀጠረው ስራ በአማርኛ ከሆነ በአማርኛ ኮንቨርት አድርገን እናስቀምጣለን። እሺ ሶ እቺን ቱል እንግዲህ ተጠቀሟት። አይ ቲንክ አንድ አፕሎድ ነው የሚቻለው መሰለኝ ኢንሃንስ ሲቪን በመጠቀም በዚህ አትሊስት ሬዚሜያችሁን በደንብ ፏፈሽ ማድረግ ትችላላችሁ። ፋይናሊ እንድናይ የፈለኩት would be teal is a website where እዚች ጋር ያለች የሆነች ወፍ አለች። so teal is a website እንግዲህ ሁሉንም ጆብ ኦፖርቹኒቲዎች በአንድ ቦታ የሚያስቀምጥልን ነው። እኛ ቲልን የምንጠቀመው ብዙ ጊዜ ሬዚሜ ምን አይነት ታይፕ አለ የሚለውን ቼክ ለማድረግ ነው። ብዙ አይነት ቱሎች አሉት፣ ግን ቲል ዋናው የተለያዩ ስራዎችን ስፔሻሊ በአሜሪካ ሀገር አንድ ለአንድ የስራ ቅጥር ሜቢ ብዙ ቦታ አፕላይ ልናደርግ እንችል ይሆናል። ሶ እንደ ስራው እኛ ሀገር ሞር አልተለመደም እንጂ አንዳንድ ጁኒየር ግራጁዌትስ ሊሆኑ ይችላሉ ወይም ስራ ላይ ያሉ ሰዎች ሊሆኑ ይችላሉ። እነሱ ኦልሞስት በቀን ወደ 50 አፕሊኬሽን ምናምን ይልካሉ። ሶ ስራ ለማግኘት ማለት ነው። ያንን ለማግኘት እኛ ሀገር ሞር አልተለመደም፣ ግን ስቲል ስራ አፕላይ እናደርጋለን። ስራ አፕላይ በምናደርግበት ጊዜ አትሊስት ያንን ሁሉ የሚያስቀምጥልን ምንድነው? ቲል ነው። ቲል ስፔሻሊ ኦንላይን አፕላይ የምታደርጉ የተለያዩ ስኪል ሴት ያላችሁ ወጣቶች ቲልን መጠቀም ትችላላችሁ። ኦል ዩር አፕሊኬሽንስ በአንድ ቦታ ስለሚያስቀምጥላችሁ ይቺን ቱል ተጠቀሙ። እኛ ጀስት ሬዚሜያችንን ቼክ ለማድረግ ስለሚያስፈልገን እንደ ሀሳብ እንደ አስተያየት ምን ቱል አለው የሚለውን ካየን የተለያዩ ሬዚሜ ኤግዛምፕሎች አሉ። ሶ ሪሶርስስ ጋር ትመጡና እዚህ ጋር ሬዚሜ ኤግዛምፕልስ ምትላለች። ኦኬ ሶ ለብዙ አይነት ስራዎች የሚያስፈልግ ሬዚሜዎች ምሳሌዎች አስቀምጦላችኋል። እዚህ ጋር መታችሁ ማየት ትችላላችሁ። ኦኬ ኮንቴንት፣ ከስተመር ሰርቪስ፣ ሊጋል፣ ዳታ አናል፣ ማርኬቲንግ ብዙ ናቸው። ፖፑላሩን እዚህ ጋር ማየት ትችላላችሁ። አቀማመጡን ብናይ ለምሳሌ እዚህ ጋር እንደምናየው ሌትስ ሴ አድሚኒስትሬተር ከሆነ ለአድሚኒስትሬተር ስራ ከሆነ እኛ እዚህ የምንቀጠረው እዚህ ጋር ሲምፕል አይነት አቀማመጥ አለው። ግን እዚህ ጋር እንደምናየው ስም አለ፣ ቅድም አባውት ሴክሽን ያለ ነው። ሰመሪ ወይም አባውት ሴክሽኑ እዚሁ አለች። ወርክ ኤክስፒሪየንሱ አለ፣ ስኪሉ ደግሞ ከስሩ አለ። ሰርቲፊኬሽን ካለው ኤጁኬሽኑ ደግሞ ምን ይመስላል። በቃ አንድ ገጽ፣ ሌላ ምንም የሚያስፈልግ ነገር የለም። ሁሉንም በአንድ ገጽ አስቀምጦታል። ይሄም ኤቲኤስ ስኮር ቅድም እንዳየ ነው። ኤቲኤስ ስኮር ቼክ ሲደረግ ከአትሊስት ከ80 በላይ ቢሆን ይሄንን ያካተተ የሚል ሊያመጣልን ይችላል። እሺ ሶ እዚህ ለየትኛውም አይነት ስራ ቼክ ማድረግ ትችላላችሁ። እዚህ ጋር ያለውን እየነካችሁ ኤጁኬሽን፣ ፋይናንስ፣ ሴልስ፣ ፕሮዳክት ዲዛይን፣ ኢንጂነሪንግ፣ ማርኬቲንግ አሁን ከሆነ ማርኬቲንግ ላይ ስትገቡ ምን አይነት ማርኬቲንግ፣ ብዙ አይነት ማርኬቲንግ ስላለ ውጭ ሀገር አንዱን ነክታችሁ በዛ አይነት መንገድ ዲዛይን አድርጋችሁ ምን ስፔሲፊክ ላይ ያስፈልጋል የሚለውን ቱል መጠቀም እና ማየት ትችላላችሁ ማለት ነው። ኦኬ ሶ የዛሬ ቪዲዮ ይሄን ይመስላል። እናንተም እንግዲህ በደንብ እንደምትወዱት ተስፋ አደርጋለሁ። ሶ ቴንክ ዩ ፎር ዋቺንግ። የቤተሰቡ አካል ሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ይሄንን ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ኮሜንት ሴክሽን ላይ እንመልሳለን። ለጓደኞቻችሁም እዚህ ወደ ስራው ዓለም መቀላቀል የሚፈልጉ ጓደኞች ካሉ ይሄን ቪዲዮ ላኩላቸው። እናመሰግናለን። ቴንክ ዩ ፎር ዋቺንግ። መልካም ቀን። ቻው።